የሚቾዬ ቅመሟ መጀመሪያ እኔም አውቅ ያለው ይሄንን ብለሽ የመጣሽበት መንገድ አንቺም ብሩኬም የራሳችሁ ምክንያት አላችሁ። ሀይሚ እንዳታደርግም ሀይሚ ማለት በክብሯ በጣም የሴትነት ክብሯን የምትጠብቅና ክብሯን የጠበቀች ሴት ናት ብዬ እኔም ብዙ ጊዜ ይሄ ነገር ለእኔ አልተዋጠለኝም፣ እውነት አይደለም እያልኩ ነበረ። ዛሬ እንግዲህ ሀይሚቾ አፈንድተዋለች። እኔም የሀይሚቾ ይሄ ነገር እውነት አይደለም እያልኩ ነበር። ያደረገችበትን ነገር ደግሞ ምክንያት አላት። ምክንያቷ ደግሞ ከእዩ ለመራቅ እዩን ለማራቅ ያደረጉት ነገር ነው እሷና ብሩኬ እንጂ ሀይሚ በክብሯ የምትደራደር አይነት ሴት እንዳልሆነች በደንብ ብዙ ጊዜ ስላየዋት ነው። ለዛም እውነት እንዳልሆነ እኔም ውስጤ እንዳልተቀበለው ከዛ ደግሞ ሁለቱም ይሄንን ነገር አድርገው ይሄንን ነገር ቤተሰብንም የራሳቸው የሚወደንም ኦዲየንስ ቢያሳዝንም ሀይሚ እንዴት እንዲያረገች ሽምግልና ሳይላክ ወደ ቤተሰብ ሳይኬድ እንዴት እንደዚህ አይነት ልጅ አልነበረችም ቢባልም ለፍቅሯ መክፈል የፈለገችው ዋጋ ነበር ይሄ ነገር ማለት ነው። እና ለእኔ ያው በዚህ አጋጣሚ ብዙዎቻቸው መግቢያውን ጫፉን የቪዲዮን ኢንትሮ ነው የሚባለው እሱን ይዛችሁ ያው ኮሜንት የጻፋችሁና የሀይሚና የብሩኬ መታረቅ መስሏችሁ ጫፍ ይዛችሁ የጻፋችሁ አላችሁ። ተው ግድ የላችሁም። ቪዲዮ ስታዩ ቢያንስ ገባ ብላችሁ ይሁ ምንም ችግር እኮ የለውም። እናንተ ጫፉን ይዛችሁ ከምትጽፉ ይልቅ ሀሳቡን አዳምጣችሁ ሀሳቡ ላይ ተንተርሳችሁ የምትጽፉት ነገር ነው ውጤት ያለውና በብዛት እኔ ሀይሚ ቤት የማየው ኮሜንት ጫፍ ተይዞ የሚጻፍ ኮሜንት ነው። ለእኔ ልክ አይደለም ይሄ ቪዲዮ። ሀይሚ መግቢያ ላይ የለቀቀችው ቪዲዮ የቆየ ከቤተሰብም ከኦዲየንስም መጨረሻ ላይ የት አለ ሀይሚ ተብላ ለምትጠየቀው ጥያቄ መልስ እንዲሆናቸው ለቤተሰብም ደግሞ መልስ እንዲሆን ለራሷ ለቤተሰቦቿ ለፋሚሊዎቿ መልስ እንዲሆን ተቀርጾ የተቀመጠ ቪዲዮ ነው እና ዛሬ እንግዲህ ሀይሚ ፍርጥርጥ ያደረገችው እንግዲህ እስከነ መረጃው አምጥታ ፍንድት ያደረገችው ነገር ታዲያ ምን እንደሆነ ዛሬ እኔ እነግራችኋለሁ ማለት ነው። ለእኔ ግን ማለት ነው ሀይሚዬ ያው መረጋጋት ነበረባት። ይሄ ሚስጥር ላዩ ይጠቅማታል። ዛሬ እሷ ደክሟት ነው አውቃለሁ፣ እንደ ሴት ደክሟት በምትወደው ሰው ላይ በምትወደው ፍቅር ባለችው ነገር ላይ ተስፋ ስላጣች ነው ይሄን ነገርም ዛሬ አምጥታ ያፈነዳችሁ። ለእኔ ግን ይሄንን ነገር መረጋጋት ነበረባት። ሚስጥሩ እንደተጠበቀ እሱ ቤትም ይበል የራሴን ጉዳይ እንጨርሳለሁ ምክንያት ያለኝ እያላት ነበር አይደል? ያንን እጨርሰዋለሁ፣ አፈነደዋለሁ፣ መጨረሻውን አጠናቀቃለሁ ያለውን ነገር እስከሚጨርስ ይሄንን ቪዲዮ ዛሬ ላይ ሀይሚ አውጥታ ለተመልካች ፍንድት አድርጋ እውነቱን አፍርጣ ግልጽ አታደርገውም ነበር። ለምን ትንሽ እዚህ ጋር ሀይሚ መረጋጋት ነበረባት። ለእኔ ልክ ነው ብዬ አላስብም። ምርጦች እያውቃለሁ ደክሟት ነው፣ ግን ቢሆንም መቆየት ነበረበት። ሚስጥር እንደተያዘ ነበር መቆየት ያለበት እና ዛሬ እንግዲህ እንዳያችሁት ሀይሚ አንድ ሰሞን መነጋገሪያ የሆነው እኔም ራሴ ብዙ ጊዜ የሀይሚን እርግዝና በፍጹም ላምን አልችልም። እንዴት እንዲሆነ ሀይሚ እኮ በጣም ጠንቃቃና በራሷ በሴትነቷ የማትደራደር ሴት እንደሆነች ስላየዋት ነው። ያው ብዙዎቻችሁ ከሀይሚ ጋር አብራችሁ መታችኋል። ብሩኬም ቢሆን በሴት እጅ ቢያድግም ለሴት ልጅ በፊት ያለውን ክብር እናቅ ነበርና በዚህ ልክ ያው ወንዱ ሲሆን ሴቷ ግን በዚህ ልክ ራሷን አሳልፋ እስከ እርግዝና ደረጃ ደርሳ የምትሄድና ወደ ሚዲያ ደግሞ መታ አይን አውጥታ እርግዣለሁ ብላ ትናገራለች ብዬ ከሀይሚ ለመጠበቅም ለማመንም ከራሴ ጋር በጣም ታግዬ ነበር። እናንተንም ብዙ ጊዜ ጠይቃችሁ ነበረ። እንደውም እናንተ ራሱ እንዴት አርግዛ ልጅ አይደል? አሁን መቼም የመጣ ፋሽን አይደለ አለ አይደል? ልጅ ጌጥ ነው፣ ልጅ ውበት ነው፣ ልጅ እንዲህ ነው፣ ሀብት ነው ምናምን ባልሆነ መንገድ ሲመጣ ለእኔ ሀብት አይደለም። ያንን እንዳትሉ እናንተውም እንደውም በሀይሚ አትደራደሩም እና እንዳይከፋችሁ እንደውም ቤተሰቦች ይቅርታ አድርጉልኝናል። እኔ ግን የሀይሚ እርግዝና ልዋጥልኝ አለኝ። እኔ እንጃ እዩን የሆነ ቦታ ለማስያዝ እና ከእዩ እርጉዝ ናት ሀይሚ ከተባለች እዩ ተስፋ እንድትቆርጥና ከህይወታቸው ለማስወጣት ፈልገው ያመጡት ዘዴ ነው ብዬ ተናግሬ ነበረ። ትዝ ካላችሁ ማለት ነው። እውነትም የሆነውም እሱ ነው። እንግዲህ ደግነቱ ሀይሚ በጣም ጎበዝ ናት። እንግዲህ ቪዲዮንም ቀርጻ አስቀምጣለች። ምክንያቱም የሚወዳት እዚህ ጋር እንደ ቤተሰብ ሆኖ እነሱ በተጣሉም በታረቁም ቁጥር ሳይሰለቹ የሚከታተሏቸው ሲጣሉም አብረው ከነሱ እኩል የሚጨነቁ ቤተሰብ አላት። እዛ ጋር ደግሞ የስጋ ቤተሰቦቿ እናት አባት የተከበሩ አላት። ጥያቄ ቢመጣላት ለዛ መልስ የሚሆናት ተናግራ በአንደበቷ ከማሳመን ይልቅ ቪዲዮ ለምን እንደተሰራና ይሄ ነገር ውሸት እንደሆነ መጨረሻ ላይ እንግዲህ ማስረጃ እንዲሆን ያስቀመጡትን ነው። ሀይሚ ዛሬ እንግዲህ ከብሩኬ ጋር ሰሞኑን ያለችበት ሁኔታ ደስ የማይልና የማይመጥን ሁኔታ ውስጥ ነው ያለችው። በእርግጥ
እኔ ተረድቻታለሁ። ሴት ልጅ ናት፣ ትደክማለች። አንዲ ፍቅር ብላችሁ ገብታችሁ እዛ ፍቅሬ ላይ የኔ የምትሉት ሰው ላይ ተስፋ ስታጡ ያስጠላል። በጣም ነው የሚደክመው። እግዚአብሔርን በጣም በቃ የሆነ ውስጣችሁ እየቀዘቀዘ የነበራችሁ ፍቅር እየሞተ ነው የሚሄደው። ምክንያቱም ፍቅር ከሁለቱም ሲሆን እናንተም ስትታገሉለት ያ ወደድኩትና ፈቀርኩት የምትሉትም ሰው ከእናንተ ጎን ሆኖ ነገሮችን ማስተካከል፣ በተለይ በሱ በኩል የመጡ ጥፋቶችን በሱ በኩል የመጡ ስህተቶችን ማረም ማስተካከል ለሚወዳት ሴት ግልጽ ሲሆን ነገሮችን በግልጽ እየፈታ ሲሄድ ነው ጥንካሬም የውስጣችሁን ፍቅር የበለጠ እየጨመረ የሚሄደው ያ ሲሆን ነው። እና ሀይሚ ብሩኬ ላይ ተስፋ አጣች እና ዛሬ እንግዲህ የመጨረሻ ብላ እንግዲህ ተናግራለች። ብዙ ነገር ተብያለሁ እኔ በማርገዜ፣ ግን እውነታው ይህ አይደለም። እኔ እሱን ላለማጣት እሱ እኔን ላለማጣት ያመጣነው ዘዴ ፈጥረን ነው እንጂ ይሄን ነገር እንደውም ምንድነው ሰርች ሁሉ አድርገን ፈልገን ነው አለች። እና ይሄን ነገር አምጥተን የውሸት ነው ወደ እናንተ እርጉዝ ነኝ ብዬ የመጣሁት እርግዝና እውነታው ይሄ ነው እና እዩት ብላ እንግዲህ ሙሉ ቪዲዮን እንደውም ይሄ ቪዲዮ ይለቀቃል ብለው የነበሩት እዩ ከህይወታቸው ለአንዴና ለመጨረሻ ሀይሚ እርጉዝ ናት ብላ፣ በርግጥ ልጅቷ ሀይሚ አይደለም አንድ ልጅ 3 ልጅ ደጋግማ ወልዳ እንኳን ብታሳያት ከብሩኬ የምትፋታ አይነት ልጅ አትመስለኝም። እዩ ማስቲካ የሆነች ልጅ ናት። እንዲሁ የምትተው አይነት ሴት አትመስለኝም። ግን ቢሆንም ይሄ መፍትሄ ይሆናል ለሷ ብለው አንዳቸውን ላለማጣት ሁለቱ ተመካክረው ያመጡት ዘዴ ነው እንጂ እንግዲህ እኔ እንደውም ብሩኬና ሀይሚ መቼ እንዴ ብዙ ጊዜ ለኦዲየንሱ ሲያሳውቁ መሀላቸው ላይ እንዲህ የፍቅር ግንኙነት እንጂ የፍቅር የልብ ፍቅር እንጂ ይሄ ሌላ አይነት ሌላ ዓለም ውስጥ የገቡ እንዳልሆኑ ሌላ መስመር ዘለው ሌላ ነገር ውስጥ የገቡ እንዳልሆኑ ብዙ ጊዜ ለተመልካቾቻቸው ሲናገሩ ስለምሰማ እኔ ሀይሚንም ደግሞ እንዱ ሳያትም እንዲህ ራሷን ሴትነቷን ክብር እንደዚሁ ያሳልፋ ምሰጥ አይነት ሴት እንዳልሆነችና በዚህ ልክ ደግሞ እርግዝና እኮ ቀላል ነገር አይደለም። ወታችሁ አርግዣለሁ እሺ ተመልካቹስ ችግር የለውም በስልክ ስክሪን ነው የሚያያቸው። ምንም ወረዱባት ምንም አሉባት ግማሹም። በእርግጥ እንደውም ሀይሚ እንደውም አልወረዱብሽም እግዚአብሔር ይመስገን። ብዙዎቹም ገብቷቸዋል። ብዙዎቹም ደግሞ የሚያከብሩሽም ስለሆኑ ምናልባት የሚሉ ሁኔታ ውስጥ ነው ያሉት። እኔ ግን መጀመሪያውንም አውቄያለሁ ይሄ ነገር ለምን እንደተደረገ እንጂ ሀይሚ ይህን ነገር እንደዚህ አይን አውጥታማ ወደ ሚዲያ መታ ቤተሰብ ሽማግሌ ሳይላክ ያቺ ስትጠበቅ የነበረችው ሀይሚ ያለች አይደለ ስትጠብቋት ያላችሁ ሽምግልና ተልኮ ብሩኬ ሽምግልና ልኮ በክብር በወግ ማዕረግ ከቤት ይዟት ወጥቶ ከዛ በኋላ የራሳቸውን ህይወት ጀምረው ምናምን አላቸው ስለምትወዷት እሷን የምትስሏትና የምታስቀምጧት ቦታ አለ። የነዛን ሁሉ አደፍርሳ እንደዚህ አይነት ነገር አይጠበቅም ነበር እና እንደማታደርገው ምን ያውቄ ስለነበር በጊዜው ምክንያትም አላት ብዬ ስላሰብኩ እናንተንም ደጋግሜ ይሄ ቢሆን ይሄ ይመስለኛል እያልኳችሁ ነበረ በምሳሌ ሳቀርብላችሁ የነበረውና እሱንም ዛሬ እንግዲህ ሀይሚቾ ያው እንግዲህ ከብሩኬ ጋር ሰሞኑን ያሉበትን ሁኔታ ታውቃላችሁ። ብሩኬ እንግዲህ አሁን ላይ ደግሞ የበለጠ ይመስለኛል ነገሮችን ዛሬ ሀይሚ አምጥታ ያወጣችው ቪዲዮ ሚስጥር እንግዲህ ነገሮችን የበለጠ ያሰፋል። ለዛች ደግሞ ዛሬ የበለጠ ሀይሚቾዬ አንቺ በእርግጥ ሰልችተሽም ደክመሽም ነው። ፍቅር አንድ ሰው ብቻ ደክሞ አይችልም እንዴ አይችልም። ግን ቢሆንም እዚህ ጋር ለእኔ ስህተት ነው ውዶችዬ፣ ስህተት ነው። ይሄ ሚስጥር እስከ መጨረሻው ያቺ ልጅ የእሱ ሆነችም አልሆነችም ያቺ ሴት ወደ እሱ አስተካክለ ስትጨርስ ና ወደ እኔ ህይወት ብለሸዋል። እስከዛ ግን የእናንተ መገናኘትም የለብንም እዚህ ጋር እናበቃለን ብለሸዋል በቀደም አይደል። እሱ ደግሞ ያችን ነገር አስተካክሎ ወደ አንቺ ተመለሰም አልተመለሰም እሱ ጋር ያለውን ጥፋቶች እስከሚያስተካክልና ያ ነገር እውነት ሆኖ እስከሚጠራለት ድረስ ያለው ነገር እውነት ከሆነ ይሄን ቪዲዮ ደብቀሽ ያው እንደተቀመጠው በሁለታችሁ መሀል ብቻ መቅረት የነበረበት ነበር። ኦዲየንሱ ይደርሳል፣ የትም አይሄድም። የሆነ ሰዓት ላይ የእሱም እውነት ያንቺም እውነት ሲወጣ ወን እንዳለው ምሽ ሴት ከተለያየችም የዛን ሰዓትም ቆየት ብለሽ ሁኔታዎቹንም አይተሽ አይምቾዬ የብሩኬ ነገር የማስኬድ ከሆነ ነገሮችን አሁንም ፈጥኖ ማስተካከልና ከአንቺ ጋር ወደ በፊት ፍቅሩ ተመልሶ መመለስ ካልቻለ ያለውን ነገር ለኦዲየንስም ለቤተሰብሽም ታሳውቂ ነበረ። በእርግጥ ለቤተሰብ ትነግሩ ይሆናል አይታወቅም ይሆን ነበር ቤተሰቦች እንጂ አሁን ላይ ለእኔ እንግዲህ ልክ ናት ብላችሁ ታስባላችሁ። ዛሬ ሀይሚ ያፈነዳችሁ ይሄ ለማ ይጠቅማል መሰላችሁ? ለእሷ አይጠቅምም፣ ለብሩኬ አይጠቅምም፣ ለዩ ግን ይጠቅማታል። ምክንያቱም
ሀይሚ ጋር እርግዝና የተባለው ነገር ውሸት እንደሆነ ስታቅ የበለጠ ብሩኬ ላይ እዩ ማስቲካ ሆና ነው የምትቀርበት። እንደውም ደግሞ መሀላቸው ላይ ብሩኬና እሷ እንግዲህ ሲናገር እንደነበረው ምንም አይነት ግንኙነት እስከዛሬ ተከባብረው እንደዚሁ ፍቅራቸውን በውጭ እንጂ መሀላቸው ላይ ከዛ ምንም ያለፈ ነገር እንዳላደረጉ ነው። ይሄ ደግሞ ለዩ ትልቅ እድል ነው የልጇን አባት ለራሷ ለማድረግ የዛሬው ቪዲዮ ላዩ እድል ነው ይዞ የሚመጣው ብዬ ነው ለእኔ እንደ ራሴ አስተያየት የማስበው። ለዛ ሀይሚቾዬ እዚህ ላይ ትንሽ በተረጋጊና ነገሮችን ትንሽ ዝም ብለሽ በእርጋታ አንዳንዴ ምንድን ነው እኛ ቸኩለን በንዲት ድፍርስርስ የምናደርገው ነገር የበለጠ ድፍርስርስ ብሎ ነው የሚቀረው፣ አይጠራም የበለጠ ማለት ነው። ግን ነገሮችን ብንናደድም ቀስ በቀስ በተለይ ሚስጥር ብለን የያዝነውን ነገር ያ ሚስጥር ሀይሚቾዬ ለሁለታችሁ ምናልባት ድል ይዞ የሚመጣ ይሆናል። እቺ ሴትን ከማላችሁ ላይ መጨረሻ ላይ የሚያስወጣ ይሆናል። እናንተ ያመጣችሁት የውሸት እርግዝና ማለት ነው ሊሆን ይችል ነበር። ግን ዛሬ አምጥታ በንዴት እንግዲህ ሀይሚቾዬ ሜዳ ላይ አፈንድተዋለች። በቃ ለእኔ ይወደኛል ብዬ ነበር። ግን ከምንም በላይ ደግሞ አያችሁ ሴት ስትሆኑ እንዴት እንደሚያም ከምንም በላይ ያመማት ምን እንደሆን ታውቃላችሁ? የልጁን እናት የሆነ እውነት ማውጣት ስለምፈልግ ማጥራት የምፈልገው ነገር አለ በሚል ምክንያት ብሩኬ አንድ ቤት ሁለቱን ለማድረግ የሄደበት ነገር አሟታል። እውነት ነው ያማል። ሴት ልጅ አይደለች እንዴ? ልጅን የሚያህል አስረግዞ አስወልዶ ያመጣትን ሴት አብራችሁ አንድ ቤት ደግሞ ነገሮችን እስከማስተካከልና የራሴ የሆነ ምክንያት አለኝ የማጣራው እውነት የማጣራው ሚስጥር ስላለ አብራችሁ ኑሮ ብሎ ማለት ራሱ ያማል። ለጊዜው ሴት ስለሆናችሁ ስሜታዊ ነው የሚያደርጋችሁ። ይሄ ነገር ሀይሚ ላይ አቃጥሏታል፣ አንገብግቧታል። እውነት አልፈርድባትም። በጣም ነው ስሜቷን የነካት። ብሩኬ እዚህ ጋር ምንም እውነት ቢኖረውና ነገሮችን ለማስተካከል ቢሄድ ራሱ ይሄ ሴት ልጅን ስሜት ምን ያህል እንደሚጎዳ ሳያቀርቱ አይደለም ያውቃል። ለምን ለሀይሚም ስሜት መጠንቀቅ አለበት። ለአይምሯ ሴት ልጅ ናት መጠንቀቅ አለበት። እዚህ ጋር መታችሁ ደግሞ የልጁን እናት መምረጡ አንዳንድ ኮሜንቶችን እንደ አንዳንድ ሴቶች እንደው በፈጣሪ ስም እንደው ምን አይነት ሴቶች ናቸው? በእግዚአብሔር ከልጁ እናት ጋር ምን ችግር አለው? ይሁና እንደውም የልጁን እናት መምረጥ ነው ያለበት ትላላችሁ። ደግሞ እኔ ቤት እየመጣችሁ ኮሜንት ምጽፉ እንደው ነግበኔ የሚባል ነገር እንደው አንዳንድ ሴቶች እንደው ምንም አልፈጠረባቸውም። አንቺ ብትሆኚ እኔ ጋር መተሻውን ኮሜንት የጻፍሽው አንቺ ብትሆኚ በሀይሚ ቦታ ምን አይነት ውሳኔ ትወስኝ ነበረ? እንዴት ትሆኝ ነበረ? ሀይሚ እኮ የእዩ ፍቅር ላይ አይደለም የገባችው። እዩ ማለት እርግፍ አድርጋ አልፈልግህም ብላ የተወቹ ሴት ናት አይደል እንዴ? ስለዛ ዛሬ እሱ ፍቅር ጀምሮ ህይወትን አንድ ስቴፕ አንድ ብሎ ሲጀምር መታ ህይወትሽን በዚህ ልክ ልጅን የሚያህል ነገር ይዛ መታ ህይወትሽን መስቀልቅል ስታደርገው አይደለም ብሩኬ ላይ ሴቷ ላይ ራሱ ሌላ እርምጃ ትወስጅባታለች ሴቷ ላይ። ምክንያቱም ይሄ ህይወት እኮ ነው። ለብሩኬ እኮች ልጅ ብዙ ዋጋ ከፍላለች፣ ብዙ ነገር ተብላለች፣ ከብዙ ሴቶች ጋር ተጋፍጣለች አይደል እንዴ? ብዙ ነገር ችላለች። ሴት ስለሆነች ሴት ልጅ መቼም ትችላለች፣ ብዙ ነገሮችን ትሸከማለች ለምትወደው ሰው ስትል ማለት ነው። እና አንዳንድ ሴቶች በእግዚአብሔር እኔ ቤት መታችሁ ያልሆነ ኮሜንት አስጻፉ። ከእናንተ የማይጠበቅ ሴት ሆኖ በተለይ ሴት ልጅ መፍረድ ምንድን ነው? አይደብራችሁም? የሚባል ነገር አልፈጠረባችሁም? እንደ ሴት ምንም በቃ አይሰማችሁም? ስሜት የላችሁም? በቃ ላገኛችሁት ሁሉ መፍረድ ነው የእናንተ ስራ፣ መፍረድ ነው። እኔ ብሆን የሚል ነገር ምንም አልፈጠረባችሁም። እና እኔ ቤት እንደው መታችሁ እንደዚህ አይነት አስተያየት አስጻፉልኝ እዛው። እናንተ እኔ ሳስባችሁ ጤነኛም አትመስሉኝም። የዩን ስራ ልክ ነው እንደውም የልጁን እናት ይምረጥ ምናምን። መጀመሪያ ለመርጧት አብሮ አልኖረም። የሀይሚ ህይወት እቃቃ ነው እንጂ እሷም እኮ ሴት ናት። እሷም ሴት ናት። መጀመሪያማ ብሩኬ ምንም የለውም አይደል? ፌመስ አይደለም፣ መኪና የለውም፣ ገንዘብ የለውም፣ ቤት የለውም። ያኔ እርገፍ አድርጋው ተይታ ሌላ ፍቅረኛ ጋር ሄደች። አሁን ልጁ ራሱ እኮ የብሩኬ መሆኑን እናንተ ራሱ ምር ማረጋገጫ አላችሁ። እንኳን የልጁ እናት ነው መምረጥ ያለበት የምትይ ሴት፣ እንዲህ የምትይ ሴት እኔ ጋር እየመጣሽ እንደዚህ አይነት አስተያየት አጻፊ። እንደዚህ አይነት አስተያየት እኔ አልቀበልም፣ አይመጥንም። እንደ ሴት አይመጥናችሁም እንደዚህ አይነት አስተያየት። የብሩኬ ልጅ መሆኑን ራሱ በምን እርግጠኛ ናችሁ እናንተ? ንግቷ እኮ ከአንድ ሁለት ፍቅረኛ የነበራት ከብሩኬ በኋላ ሁለት ፍቅረኛ የነበራት ሴት እኮ ነች። አሁን እሱ ፌመስ ሲሆን ሀብታም ሲሆን መታ ልጅ ወለድኩልህ የሆነችን አጋጣሚ ተጠቀመች። ከዛ መልሰ የሰው ህይወት የሰውን እንትን መበጥበጥ ነው እንዴ? ለእናንተ ይሄ ነው ሴትነት ክብር? እና እንደዚህ አትጻፉና ሀይሚቾዬ ያው መታ ነገሮችን ማደፈራረሷ
በመጨረሻ ልክ አይደለም፣ ይሄ ሚስጥር መውጣት የለበትም። ግን እኔ ከበፊቱንም ነቅቻለሁ። የሀይሚ እርግዝና እውነት እንዳልሆነ አውቄያለሁ። እሷም ደግሞ ለሆነ ጊዜ ይቀመጣል ብላ ያስቀመጠችውን ቪዲዮ አምጥታ በብሩኬ ተናዳ እንግዲህ ሚስጥሩን ዝርግፍክፍ አድርጋ እውነቱን እንግዲህ ዛሬ አፈንድታ አፍረጥርጠዋለች። ይሄ ግን የሚጠቅመው ለዛችኛዋ ላዩ ለምትባሏ ምርጥና ጥሩ አጋጣሚ ነው። ምክንያቱም የባሰ ሙጭጭ እንድትልበት ያደርጋታል። ለዛ ግን ሀይሚ ዛሬ ያው ብትናደድም መረጋጋት፣ ተረጋግተሽ ሀይሚዬ ወደ ራስሽ ስትወስኝ ቀስ ማለት አለብሽ ውዴ። ይሄ ነገር መውጣት የሌለበት ነገር ነበረ፣ ግን ወጥቷል። እዩም ታየዋለች፣ ተመልካችም አይቶታልና ጫፍ ይዛችሁ ልጆች፣ ይህ ሁሌም ቢሆን ቪዲዮ ስታዩ ጫፍ ይዛችሁ አትጻፉ። ሀሳብ ለመስጠትም እኮ ሙሉን ቪዲዮ ባይሆን እንኳን ግማሽ ማዳመጥ ይጠቅማል ብዬ ነው የማስበው። ያለበዛ ሄዳችሁ ቪዲዮ የምታዩት ምን ትርጉም አለ? ምን ትርጉም አለው? የእናንተ ኮሜንት እኮ ለእነሱ ይጠቅማቸዋል፣ ለፍቅራቸውም ለመለያየታቸውም የእናንተ ኮሜንትም እዛ ጋር አስተዋጽኦ አለው። ለእንደዛ ለማለት ነው። እና ውዶችዬ የጨረቃ ፋሚሊ ቤተሰቦች እንዲሁም ደግሞ የእኔ ቤተሰቦች እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ እስቲ አይሚ ባደረገችው ነገር እስቲ ሙሉን ያያችሁ፣ ሙሉ በብዛት ሳችሁ፣ በእርግጥ ሙሉን ቪዲዮ ጨረሳችሁ ያያችሁ አትመስሉኝም። መግቢያ ላይ ግን እሷ ይህንን ቪዲዮ ያፈረጠችበት ምክንያት ተናግራለች። ያ ቪዲዮ የቆየ ነው፣ የዛሬ አይደለም፣ ከብሩኬ ተገናኝታ አይደለም ይሄ ሁሉ የሆነው እና መጀመሪያ ለዛ ነው ሙሉ ይሁ ያልኳችሁ የቆየ ቪዲዮ ነው። እና ውዶች እስቲ በዛሬው ልክ ነው ብላችሁ ታስባላችሁ ወይ? እንደኔ ልክ አይደለም። ሀይሚ መረጋጋት ነበረባት። ይሄ ሚስጥር እስከ መጨረሻው እሱም አለኝ እዚህ ግብ ላይ ስደርስ ሁሉን ነገር አረጋግጥልሻለሁ እንዳላት እዛ ግብ ላይ እስኪደርስ እሷን በእርጋታ ስሜቷን ቆጥባ መጠበቅ ነበረባት። ምንም ብትበሳጭ እረዳታለሁ። የሴትነት ስሜት ቀላል አይደለም። ብዙ በውስጧ ያሉ ቁስሎች አሉ። ግን ቢሆንም ግን መረጋጋት አለባት ነበር ብዬ ነው ለእኔ የተሰማኝ ስሜት ይሄ ነው ውዶች። እያንዳንዴ የቸኮለች አፈሳ ለቀመችም ይባላል። መቸኮላችን ራሱ አንዳንዴ ዋጋ አስከፍለን፣ መረጋጋታችን ግን ለትንሽ ጊዜ ብትሆን ነው። ከዛ በኋላ ፍሬ አፍርቶ እናየዋለን። ምናልባት ይህ ቪዲዮ የሆነ ሰዓት ላይ ፍሬ ያፈራ ይሆናል፣ ዛሬ ሚስት የፈነዳው ማለት ነው። እና ሀይሚ ያው የዛሬው ቪዲዮ ማውጣት ለእኔ ተገቢ ሆኖ አልታየኝም። ብቻ ከባድ ነው። ቡርኬ ደግሞ ሳየው ምናልባት እሱ እቅድ ይኖረው ይሆናል። ያንን እቅዱን እንግዲህ የሚያከሽፍ ነው ብዬ ነው የማስበውና ላይክ አድርጉ ምርጦችዬ። ቤተሰቡም ሁኑ። ሰላም